ሰላም ጤና ይስጥልን እንደምናላችሁ ውድ አድማጮቻችን ለመላው የእስልምና እምነት ተከታዮች እንኳን ለነብዩ መሐመድ ልደት በሰላም አደረሳችሁ። በልዩ የበዓል መሰናዷችን ስለ ሃይማኖታዊ የምስጋና ዜማ መንዙማ ልናስቃኛችሁ ወደናል። ማህሌት ሙልጌታ ነኝ፣ አብራችሁን ቆዩ። መንዙማ የአረብኛ ቃል ሲሆን የተገኘው ነዙመ ከተሰኘ ስርወ ቃል ነው። ትርጉሙም አዘጋጀ፣ አደራጀ፣ ትክክለኛ ቦታ ላይ አስቀመጠ፣ አስተካከለ፣ ተስተካከለ። አልሻኢር የሚል ቃል ሲጨመርበት ነዙመ አልሻኢር ግጥም መደርደር፣ መግጠም፣ ቃላትን፣ ሐረጎችን፣ ስንኞችን በትክክለኛ ቦታቸው ማስቀመጥ፣ መደርደር ይሆናል። ኢንተነዙመ፣ ተነዙመ፣ ተናዙመ ሲሆን ደግሞ አዘገጃጀት፣ አደረጃጀት፣ አደራደር የሚል ስያሜ ይሰጣል። ተንዚሙ ሽዒር ሲሆን ግጥምና ቅኔ የግጥምን ስነ ጽሑፋዊ ውበትን በተከተለ ስልት፣ ስርዓት፣ አካሄድ በቅደም ተከተል ማስቀመጥ፣ መደርደር፣ ለወጣለት ዜማ ወይም ለሚወጣለት ዜማ እንዲሆን አድርጎ መድረስ የሚል አንድምታ አለው። መንዙማ ከሌላው ግጥም የሚለየው ከእስልምና እምነት ጋር የተያያዘ መንፈሳዊ ግጥም በመሆኑ ነው። እስካሁን ሲነገርለት የነበረው የመንዙማ ትርጉም በዚህ የሚተካ ከሆነ ዜማውና ግጥሙን እንዲሁም ውዝዋዜውንና የምት መሳሪያውን የሚያጠቃልል ገላጭ ስም ማውጣት አስፈላጊ ይሆናል። ከመንዙማ ጋር ግጥምና ዜማ አብረው የሚኖሩ ሲሆን ገጣሚዎቹና ዜማ አውጪዎቹ በሚያውቁት፣ በታያቸው፣ በበራላቸው፣ በተረዱበት መንገድ ሐሳብ የሚያመነጩና የሚያዜሙ ሲሆን የግጥምና የዜማ ደራሲዎች ዘመን አይሽሬ ስራ ሊያበረክቱ እንደሚችሉ ሁሉ ለጊዜው አንጎራጉረው የሚተውም ሊሆኑ ይችላሉ። ከመንዙማ ግጥምና ዜማ ጋር የሚነሳው ዋናው ቁም ነገር ደራሲዎቹ እነማን ናቸው? ከየት ናቸው? በህብረተሰቡ የነበራቸው ወይም ያላቸው የላቀ ደረጃ እስከምን ድረስ ነው? ከነዚህም በተጨማሪ በግልጽም ሆነ በረቀቀና በጠለቀ ሚስጥራዊ መንገድ የሚያስተላልፉት መልእክት ምንድነው? ጥልቀቱና ምጥቀቱ ምን ያህል ነው? ቅርጹ ምን ያህል ማራኪ በሆነ ውበት ይዘቱን ገልጾታል ብሎ መመርመር ያስፈልጋል። መንዙማ ሰምተን ምን አገኘን? ደረጃችን ከፍ አደረገ ወይስ የጨመረ ነገር የለም? ከዚህ በላይ የመንዙማ ግጥሞችን በእንጉርጉሮም ሆነ በሌላ መንፈስ ቀስቃሽና ስሜት ኮርኳሪ ዜማ ተቀናብረው ሲቀርቡ ምን ያህል ቀና ናቸው? ምንስ ያህል የሰውን ልቦና ይማርካሉ ብሎ መጠየቅም ተገቢ ነው። መንዙማ ጥንታዊ የፈጣሪ ማመስገኛ፣ የነብዩ መሐመድ ማወደሻ፣ የፈጣሪ አሃድነትን ማስተማሪያ ሲሆን በዚህ ረገድ በሰሜን ኢትዮጵያና በማዕከላዊ ኢትዮጵያ የንጉስ ወይም የወሎ ሙጃሂድ በግንባር ቀደምነት የሚጠቀሱ፣ ቀጥሎም የአና ሾኮች እንደሚመጡ፣ ከአናም ወደ ዳና፣ ከዳናም ወደ ጫሌና ወደ ሌሎች እንደተዛመተ ምሁራን ይናገራሉ። በራያ ወይም አና ማንጆሉዲን አይን፣ ሼክ ኢብራሂም ሪሃን፣ ሼክ አዋሎን፣ ሼክ አብዱል ሶሞድ፣ ሼክ አብዱራህማን፣ ሼክ ሙሐመድ አረብ ሲጅራን፣ ሼክ አብዱር አረፍ፣ ሼክ ቡሰይራል አይን፣ ሼክ ሚስባህ አይን፣ አባታቸውን ሼክ አውል የሚጠቀሱ ናቸው። በዚህ አይነት የዳናውን፣ የጫሌውን፣ የሻንኮይን፣ የዳባቱን፣ የጎንደሩን፣ የጎጃሙን መግለጽ ይቻላል። በራያ መንዙማ የሚደረሰውም ሆነ የሚዜመው በመርህ ላይ ተመስርቶ ነው። በተለይ በአና ወጣት አሊዎች ትክክለኛ አቅጣጫ ተከትለው እንዲጓዙ የሼሆች ክትትል ይደረግ ነበር። ነገር ግን ጉዳዩ ጠለቅ ያለ ጥናትና ምርምር የሚያስፈልገው መሆኑንም የሃይማኖቱ ሊቆች ሲናገሩ ይደመጣል። መንዙማ መሪው በዜማ በሚያቀርብበት ጊዜ ሌላው ምን ማድረግ እንዳለበት፣ ለምሳሌ አንዱ መንዙማን አውቃለሁ በሚል ጣልቃ እንዳይገባ፣ እንዳያደናቅፍ፣ ዜማው በትክክል እንዲባል፣ ግጥሙ እንዳይሰበር ስርዓት ይበጅለታል። ሰላም አለይካ ነቢ፣ ሰላም አለይካ ነቢ። ከነብዩ መሐመድ ህልፈት ጀምሮ ከመካከለኛው ምስራቅ ወደ ሀገራችን የሚመጡ አረቦች እንዳልተቋረጠ፣ ከዛም በላይ የንግድ ግንኙነታቸው ጥንታዊ እንደሆነ ይታወቃልና መንዙማ በሀገራችን በሰሜኑና በማዕከላዊ የሀገራችን ክፍሎች ያለው ቆይታ ከ200 ዓመት ያልተሻገረ ነው በመባሉ እንደምንም በአረብ ለረጅም ጊዜ የነበረው መንዙማ ወደ ሀገራችን ሳይገባ ቀረ። ሌላው ይቅርና ነብዩ መሐመድ በህይወት ያሉ ኢትዮጵያውያንን በዜማ ያደንቋቸው እንደነበር በተለያዩ የአረብ መጽሐፍ ተገልጾ ሳለ እንደምን በሀገር ውስጥ ይህ ባህላዊ እሴት ጠፋ? ለአንድ ትውልድ ያህል ወይም ከዚያ በላይ የጠፋ ታሪክ ይኖር ይሆን የሚል ጥያቄ እዚህ ላይ ይነሳል። በሀገራችን የመንዙማ ታሪክ በሶማሌ በኦሮሚያና በሐረሪ መንዙማ ታሪክ መኖሩና ከአናም ሆነ ከዳና ሊቀድም እንደሚችል ማስተዋል ያስፈልጋል።
ለዚህ የባሌና የአርሲ ሰይድ ኑር ሐሲን እስካሁን ድረስ ውብ በሆነ ዜማና ውዝዋዜ መቅረቡ ምስክር ነው። ሴንቴስ ኤንድ ሱማሌንስ በሚል ርዕስ እንደ አውሮፓውያን አቆጣጠር በ1998 ባሳተመው መጽሐፍ በተለይም በምዕራፍ 2 ቃድሪያን በድርቢ ያበጀው ዝርኪ በሚል ንዑስ ርዕስ በሶማሊያ ከዚያ ላይም ጀምሮ እስከ ደቡብ ሶማሊያ ያሉትን ቃሲዳ የተሰኘ መንዙማ ከጥንት ጀምሮ እንደነበራቸውና እሱም መጽሐፍ ከመታተሙ 40 ዓመታት በፊት በኢትዮጵያና በሶማሊያ ድንበር የነበሩ የቃዲያ ጠሪቃ ተከታዮች በመንዙማ ፈጣሪን ያመሰግኑ እንደነበር ጠቅሷል። ሐራሪዎች ከአውቅ አባድር ጀምሮ ሰፊ እስላማዊ ታሪክ ስላላቸው የመንዙማ ታሪክ ከዚህም ጋር ተያይዞ የሚቀርብ ሲሆን አው በህርሊ የተባሉት የሰሜን ሶማሊያ ታዋቂ የእስልምና ሊቅ ከምስራቅ ኢትዮጵያ ኢስላም ጋር የጠበቀ ግንኙነት እንዳላቸው የታወቀ ነው። መንዙማ ከግጥምና ከዜማ አኳያ ሲፈተሽ የተደረሰው በየትኛው ዘመን ነበር ወይም የትኛው ዘመን ያንጸባርቃል? ዘመን አይሽሬ ነው ወይስ የአንድ ዘመን ብቻ እያሉ በተንተን ሊጠይቅ ይችላል። ለምሳሌ እንዴት አደርክ ብለው እንዴት አደርካለኝ አልহামዱሊላህ ሊቀር ነው መሰለኝ የሚል እንጉርጉሮ ቢገጥም የትኛው ጊዜ እንደሚያንጸባርቅ መገመት ይቻላል። ስለሆነ መንዙማ ከዘመኑ ጋር የሚያድግ ሀገሪቱ ከሌሎች አገሮች ጋር በሚኖራት ግንኙነት የሚጎለምስ ስለሆነ ግጥም በወዲያኛዎቹ አያቶቻችን ዘመን፣ ግጥም በአባቶቻችን ዘመንና ግጥም በእኛ ዘመን ብሎ መተንተን ሊያስፈልግ ይችላል። ለምሳሌ የዛሬ 70 ዓመት ገደማ ሀጂ ባደረገበት ጊዜ መካነንና መዲናን አይቶ የድንጋይና የአሸዋ ክምር ለአነስተኞቹ የመኖሪያ ቤቶች ጽዳት ስለጎደላቸው ምግብ ቤቶች፣ ስለ አረብ ምጽዋት ፈላጊዎች፣ ስለ ተላላፊ በሽታዎች ቢቀኝ በዚህ ዘመን የሚቀኘው ደግሞ ስለ ፎቆችና መንገዶች ውበት፣ ስለ መብራቱና በመብራት ስለተሰሩ ውብ ጌጣጌጦች፣ ስለ መኪኖችና ስለ ሌሎች አስገራሚ ቴክኖሎጂ ውጤቶች ሊጻፍ ይችላል። በአሁኑ ጊዜ በወጣቶች የሚቀርበው መንዙማ በአረብ ሀገሮች ከሚቀርበው ነሺዳ የተቀዳ ወይም የተዳቀለ አንዳንዱም ከዓለማዊ ዘፈን የተወሰደ መሆኑን ስናጤን መንዙማንና ዘመንን አብሮ የማየት አስፈላጊነትን እንገነዘባለን። መንዙማ የሚተነተነው ከላይ ለማቅረብ በተሞከረው ብቻ ሳይሆን ሌሎች ቅርጽና ይዘትን ተመርኩዞ መግለጽ የሚገባቸው ነገሮች አሉ። ይህን ያህል ስለ ሀገራችን መንዙማ ካየን ስለ አረብ ዓለም ስነ ጽሑፍ ገጽታ መጠነኛ ግንዛቤ ይኖረን ዘንድ ደግሞ የሚከተለውን እንመለከታለን። ምክነረቢ ትሩይንግ የተባለ ጸሐፊ ወርልድ ሊትሬቸር በሚል ርዕስ በ1953 ዓ.ም ባሳተመው መጽሐፍ እንደገለጸው የአረብ ስነ ጽሑፍ ከ7ኛው ክፍለ ዘመን በፊት እምብዛም አይታወቅም ነበር። ከዚያ በፊት በነበረው ታሪክ ሲጠናም አረቦች ከብቶቻቸውን ይዘው እስከ ግብጽና ሜሶፖታሚያ ድረስ የሚንቀሳቀሱ ከብት አርቢዎች ነበሩ። በዚያም በተጨማሪ እርስ በርሳቸው በጦርነት ይቆራቆሱ ስለነበር ህብረት አልነበራቸውም። ይሁንና ከ622 እስከ 630 በነበረ ጊዜ የተወለዱት ነብዩ መሐመድ ይዘውት በተነሱት የኢስላሚክ እምነትና በነበራቸው ኃይል ጠንካራዋን የአረብ መንግስት መሰረቱ። በዚህ መሰረት ታናሿ ኤዥያ፣ ሰሜን አፍሪካ፣ ስፔንና ከፊል የህንድ ግዛት፣ አፍጋኒስታንና ፓኪስታንን ለመያዝ በቁ። ከ650 እስከ 1300 ባለው ጊዜ በእነዚህ ሀገሮች መካከል ከፍተኛ የባህል፣ የእውቀትና የማህበራዊ ህይወት ውህደት ተፈጠረ። የአረበኛ ስነ ጽሑፍ በተለይም ከሃይማኖትና ከፍልስፍና እንዲሁም ከሳይንስ ጋር ቁርኝት ያለው ስነ ጽሑፍ በዚህ አጋጣሚ ለማስፋፋት እድል አገኘ። በዚህም ምክንያት ልዩ ልዩ የግጥም አይነቶች በብዛት ተገልጠዋል። ታሪኮች፣ ሀተታዎች፣ አፈ ታሪኮች ተጽፈዋል። የአረበኛ መንዙማዎችም መዲህ ነባዊ ነብዩ መሐመድና ቤተሰቦቻቸውን የሚያሞግሱ፣ መቃ ሰዎችን በአንድ ላይ ሆነው የሚያቀርቡት፣ ማዕሉፍ በሰሜን አፍሪካ፣ ድር በግብጽ፣ ውመሽሽ በሶሪያና በኢራቅ እንዲሁም መቃል አርኢራቅን ተብሎ የሚታወቁ መንዝማዎች አሉ። በቱርክ ነአት በህብረት የሚቀርቡ የውብላዊ ዘኪር፣ ስምዓ በተባለ የአጦሌሌ ውዝዋሴ የሚቀርብ አዩን የተባለ መንዙማና ሌሎች ስሞችም ያላቸው የመንዙማ አይነቶች ሲኖራቸው አረቦች ደግሞ የመንዙማ ወይም የዜማ መጽሐፍት ኪታቡ አቃሪም አላቸው። የሆነው ሆኖ የመንዙማ አጥኚዎች በቃሰይዳ በአረበኛ አጠቃላይ ስነ ጽሑፍ ላይ የበለጠ ትኩረት እንደሚያደርጉ መረጃዎች ያመለክታሉ። የአረበኛ የግጥም መጽሐፎች በርካታ ቢሆንም ዋና ዋናዎቹ መዲህ፣ አሞጋሽ፣ አሞካሻ፣ አገናኝ፣ ሂጅ፣ አጥላይ፣ ተሳዳቢ፣ አሽሟጣጭ፣ ሸርዳጅ የፈጣሪ የነብዩ የሰውን ፍቅር የሚገልጹበት፣ ቂጣህ በተራ አጋጣሚ የሚገጠም፣ ማሰናዊ ድርብ ትርጉም ያለው፣
ወሰፍ ገላጭ ሪጣ እንጉርጉሮ ወይም በወይን የሚመሰል አስካሪ መንፈስን የሚለውጥ ምሳሌ የሚያሰክር ፍቅር ተረዲያ የአደን ግጥም ፋሃር የፉከራ ግጥም ሙዋሻሻ ስለ ሀገር ፍቅር ሐመስ የጦርነት ግጥም ናቸው። ዳሩ ግን የአረበኛ መንዙማዎች ወይም እስላማዊ መንዙማዎች መሰረት ምንድነው ብለን ስንጠይቅ ጠለቅ ወዳለ ምክንያታቸው መግባት የግድ ይሆናል። የአረበኛ መንዙማዎች መሰረታቸው ፈጣሪን ከማመስገን ከማወደስ ለፈጣሪ ለነብዩ መሐመድ ያላቸውን ፍቅርና አድንቆት ከመግለጽ ጋር በጥብቅ የተያያዘ ሲሆን ወደ ፈጣሪ የሚወስዱት መንገዶች ከቁጥር በላይ ሊሆን የሚችሉ ናቸው። ከነዚህም ውስጥ የሐቅ መረጃ ሳይንስ የሆነውን ሱፊያን በውስጡም ተጓዡም ለጉዞ የሚያስፈልጉትን ምግብ፣ ብርሃን፣ ሌሎች አስፈላጊ ነገሮች ሲሆኑ መዳረሻ መደቦቹም መንፈሳዊ ስርዓቶቹ ማለትም ጠሪቃዎች ናቸው። የሐቅ መንገዶች በሁለት ዋና ዋና ክፍሎች ሲከፈሉ የመጀመሪያው ተጓዡ ከመጓዙ በፊት የሚሰጠው ወይም የሚመራው ነው። ይህም ትምህርት ትንሽ መብላት፣ ትንሽ መጠጣት፣ ትንሽ መተኛት፣ ዘኪርን ማብዛትና አስፈላጊ ካልሆኑ ማህበራዊ ግንኙነቶች መገታትን የሚያጠቃልል ነው። ዘኪሮቹ 7 ሲሆኑ አንዱ ከፈጣሪ ከአላህ በስተቀር ሌላ የለም፣ ፈጣሪ እርሱ ሐቁ ዘላለማዊ የተብቃቃው የሚሉት ናቸው። እነዚህን የፈጣሪ ስሞች ደጋግሞ በማውሳት 7 የመንፈስ ደረጃዎች ያልፋል። እነዚህም 7 የመንፈስ ደረጃዎች እርኩስ መንፈስ አዛዥ፣ ራስን የማወገዝ መንፈስ፣ የእረፍት መንፈስ፣ የፍስሐ መንፈስ፣ የመጽናት ማለትም እንከን የለሽ የመሆን መንፈስ ናቸው። ይህንን መንገድ የሚከተሉ ሁሉ ዓላማዊ ነገርን ሁሉ ትቶ ሸሪዓን የሚፈቅደው መሰረት መመሪያዎችን ወይም አስተማሪዎችን እየተከተሉ በፈጣሪ ፍቅር ማለትም በአሻቅ ተሞልቶ ወደ ሐቅ መጓዝ ነው። አሻቅ ማለት ጥንካሬ ትርጉም ከፍተኛውን ደረጃ የያዘና ፍጹም የሆነ ፍቅር ውበት ወይም አካላዊ ወዘና ሲሆን ሱፊዎች እንዲህ ያለውን ከፍተኛ ፍቅር የሚሰጡ ዘላለማዊ ንጉስ ለግርማዊነቱና በግርማዊነቱ የሚገለጽ ውበት ነው። ውድ አድማጮቻችን የሀገራችን መንዙማ መጠናት መተንተንና መታወቅ ያለበት የማይዳሰስ ቅርጽ ነው። ይህም ሆኖ መንዙማ ከተደረሰበት ከተዜመበት ከተማሩበት ከደራሲያኑ ጋር የተሰናሰለ ስለሆነ ከተጨባጭ የኢትዮጵያ ቅርስ ጋር በጥብቅ የተያያዘ መሆኑን ማስተዋል ይገባል። መንዙማ እንደ አገር ግዕዝ ቅኔ ሁሉ በውስጡ ያካተታቸው ኢትዮጵያዊ ፍልስፍናና ኢትዮጵያዊ ታሪክ፣ ኢትዮጵያዊ ማህበራዊ ኑሮ፣ ኢትዮጵያዊ ባህል ወዘተ ስላሉት ትልቅ የሀገር ሀብት ነውና በባህልና ስፖርት ሚኒስቴርም ሆነ ዩኒቨርሲቲዎች ትኩረት ሊሰጡበት ይገባል። በተለይም ባለቤቶቹ የኢትዮጵያ ሙስሊሞች የላቀ ትኩረት ሊያደርጉበት ይገባል። የተከበራችሁ አድማጮቻችን በእስልምና እምነት ተከታዮች ዘንድ በድምቀት የሚከበረው የነብዩ መሐመድ የሞሊድ በዓልን መነሻ በማድረግ መንፈሳዊ የምስጋና ዜማ መንዙማን የቃኘንበት ልዩ መሰናዶ ስትከታተሉት የነበረው ነው። በድጋሚ ለመላው የእስልምና እምነት ተከታዮች መልካም የሞሊድ በዓል እንዲሆን ተመኘው።